አንዳንድ ሰዎች በተደጋጋሚ ከተለያየ ሰው ከጎረቤት ከሁለት ከሶስት ጎረቤት ስጦታ ሊሰጣቸው ይችላል። ልትገዛላቸው ባትችል ስጋ ልትገዛ ወይ የሆነ ነገር ልታደርግላቸው ባትችል ያላቸውን ነገር ግን አዘጋጃጅታ በጉልበት ከጎረቤቶቻችን ጋር ከዘመድ ጋር እየተጠያየቅን ሰብሰብ ብለን እናከብራለን። ብዙዎቻችን እኮ ልጆች ሆነን በዓል ሲመጣ የምንጠብቀው ነገር አለ ከቤተሰብ አይደለ? ካለን ላይ መቁረስን ካለን ላይ ማካፈልን እኛ ቤት ሙሉ ሊሆን ይችላል ከኛ ቤት ጎን ምንም ላይኖር ይችላል። ካደረግን አይቀር ከተደረገ አይቀር ከተረዱ አይቀር እነዛ ሰዎች በደንብ የሚጠቀሙበት ጊዜ ላይ ብናደርግላቸው ትኩረት ልናደርግ የፈለግነው ስጦታው መቼ ይሰጥ የሚለው ላይ ነው። ደካሞችን ሊሆን ይችላል ሄዶ መጎብኘት ራሱ እንዳልነው ቅድም እንዳነሳ ነው ፈላጊ እንዳላቸው እንዲሰማ ያደርጋል። የዕለት ዕለት ከሆነ የምናደርጋቸው ምን ይደረጋል ወይ ለሚቀጥለው በዓል እንጠቀመዋለን ወይስ ዛሬ ምን እናደርገዋለን? ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆይታችኋል? ይህ ፋና ፖድካስት ወቅታዊ ዝግጅታችን ነው። በዛሬው ወቅታዊ ዝግጅታችን ልናነሳ የወደድ ነው እንግዲህ የበዓል አከባበር ምን ይመስላል፣ በዓል እንዴት ይከበራል፣ በተለይም ደግሞ ከበጎነት ጋርና ከመስጠት ጋር በተገናኘ በዓላትን እንዴት ነው የምናከብረው የሚለውን ልናነሳ ወደናል። እዚህ ስቱዲዮ በጸሎት ቴዲና ሄለን አብረናችሁ ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። ቴዳ በጽ እንኳን ደህና መጣችሁ። እንግዲህ በዓላችን ባለፈው ሳምንት ወይ 15 ቀን የታላቁን የረመዳን ጾም አጠናቀን ኢድ አልፈጥርን በዓል አክብረናል። አሁንም ደግሞ በመላው የክርስትና እምነት ተከታዮች ዘንድ በድምቀት የሚከበረውን የፋሲካን በዓል እንቀበል ነው። ይህንን ተከትሎ እንግዲህ መጀመሪያ የበዓል ድባብ እንዴት ይመስላል የሚለውን እናንሳ። በዓል እንዴት ይዛችኋል? እንዴት በጉጉት እየጠበቃችሁት ነው? በዓል እንግዲህ በጣም ደስ ይላል፣ ቆንጆ ነው። አሁን ቅድም እንደጠቀስሽው በቅርቡ የኢድ አልፈጥር በዓልን አክብረን የተመለስ ነው። ቅርብ ነው፣ ጊዜውም ብዙ ሩቅ አይደለም። ደስ የሚል ድባብ ይፈጥራል። በዓል ብዙ ጊዜ እኛ ስናከብር እንዴት ነው ከሃይማኖታዊ በዓሎች ናቸው የምናከብራቸው፣ ግን ከሃይማኖታዊ በዓልነቱ ባሻገር ሰብሰብ ብለን እርስ በርስ እየተጠያየቅን ማህበራዊ ህይወታችንን እያጠናከርን በዛ መንገድ ነው የምናሳልፈው እና ሰው ጋር በጣም ቆንጆ ስሜት የሚፈጥር ይመስለኛል። አሁንም ያለው ነገር እንደዛ ነው። በበዓል ውስጥ የሚጠበቀው ይሄ መሰባሰብ፣ አንድነት፣ ህብረት የሚናፈቅ ነገር አለ። አዎ በጣም እርስ በርስ እየተገናኘን እየተጠያየቀን የምናሳልፋቸው በዓሎች ናቸው። ሃይማኖታዊ ክብረ በዓሉ ከዛ ባሻገር ከዛ በዘለላ በቤተ እምነቶች ሄደን እናከብራለን። በዓል ፋሲካ ሲሆን ቤተ ክርስቲያን ይሄዳል፣ ረመዳን ሲሆን ደግሞ እንደዚሁ መስጊድ ሄደን እናከብራለን። ግን ከዛ ውጭ ወደ ቤታችን ስንመለስ ደግሞ ከጎረቤቶቻችን ጋር ከዘመድ ጋር እየተጠያየቅን ሰብሰብ ብለን እናከብረዋለን እና ቆንጆ ድባብ ይፈጥራል። በዓል እንግዲህ ከጎረቤት ከዘመድ አዝማድ የሚጠያየቅበት ነው በዓል ሲከበር እና በአብዛኛው የሃይማኖታዊ በዓል ደግሞ መተባበርን፣ መልካም ስራን እንዲሰራ የሚያዝ ነው። ሃይማኖት በሁሉም ሃይማኖቶች በጎ ተግባራትን፣ መስጠትን፣ መደጋገፍን፣ መፋቀርን ይሰብካሉ እና በዓሉን ስናከብር ይሄ ተግባር በሰፊው ይተገበራል ማለት ነው። በእርግጥ በዓል ጠብቆ ብቻም አይደለም የሚከበረው የሚደረገው ይሄ ተግባር ከበዓል ውጭም ይሄ ተግባር ይቀጥላል። ነገር ግን የበዓል ዕለት ደግሞ ብዙ አንድነትን የሚያበረታቱ የሚደግፉ ሰዎችና ሰዎች የሚጠያየቁበት የሚደጋገፉበት መልካም ተግባር በስፋት የሚተገበርበት ወቅት ስለሆነ ይሄ በዓል በጣም ተናፋቂ በዓል ነው። ቴዳ እንዳነሳ ነው ከሃይማኖታዊ ትምህርት በአብዛኛው የምናከብረው በዓል ሃይማኖታዊ ፐብሊክ ሆሊዴይ የሚባሉት ወይም ደግሞ የህዝብ በዓላት የሚባሉት እንዳሉን ሆኖ ሃይማኖታዊ በዓላቶች እነ ፋሲካ፣ ገና፣ ረመዳን ስናከብር ሃይማኖቱ የሚያዘው ወይም ደግሞ እንድናደርግ የሚደግፈው የሚፈቅደው የሚያበረታታው ነገር አለ። አሁን ቴዳ እንዳነሳው መጠያየቁ፣ በጎነት፣ ስፔሻሊ ደግሞ ካለን ላይ መቁረስን ካለን ላይ ማካፈልን እኛ ቤት ሙሉ ሊሆን ይችላል ከኛ ቤት ጎን ምንም ላይኖር ይችላል፣ ሌላውን ቤት እንደዛው ሰው እሱንስ በተመለከተ በጎነትን ስናደርግ እንዴት ከበዓል ጋር አገናኝተን እንዴት ማንሳት እንችላለን? እንግዲህ በዓል ላይ እንዳልሹ ነው ቅድም እንደጠቀስ ነው ጎረቤት ከጎረቤት እየተጠያየቀን ነው የምናደርገው። አሁን እንደውም ብዙ ጊዜ ሰው ወደ ግለኝነት ብዙ ነገራችን ወደዛ እንትን እያለ ነው። ሁሉም ሰው በቤቱ ብቻ ያለውን ነገር እንትን ማለት ከበዓል ውጭ ባለው ጊዜ ማለት ነው። በዓል ግን ብዙ ሰዎችን ያሰባስባል። ለበዓል ሲሆን ከቤትሽ ወጣት ያለሽ ጎረቤት ትጠሪያለሽ፣ ዘመድ አዝማድ ይመጣል። እንደዚህ አይነት ነገሮች አሉ። ከዛ ባለፈ ግን ከጎረቤት ላይ ያሉ አካባቢያችን ላይ ያሉ አቅመ ደካማዎችን ወይም አቅም የሌላቸውን ሰዎች በሆነ መንገድ ሰፖርት ማድረግም ያለ ነገር ነው። በባህላችን የምንሄድበት ነገር ነው። ከበዓል ውጪ ባሉትም ጊዜዎች ጭምር ማለት ነው።
እንዳልሽው ነው ከባል ውጪ እናደርገዋለን ግን ደግሞ ብዙ ጊዜ ስፔሻል ወይም ደግሞ ለየት ያለ የሚያደርገው በበዓል ሲሆን ምክንያቱም ሰው ያለበት የኑሮ ደረጃ አቅሙ ማይፈቅድለት ሰው በበዓል የተለመዱ ነገሮችን ማለት በዓል ብለን ስናደርግ ምን ጠብቃቸው ነገሮች የሉም ቤት ምግብ መጠጥ ማዘጋጀቱን ምኑን ማረግ አፎርድ ማረግ ማይችል ወይም ደግሞ ያንን ነገር መስራት ለማይችል ሰው መድረስ ለዛ ሰው የሚፈጥርበትን ስሜት ከለዛ ሰው ብቻ ሳይሆን ደግሞ ለኛም ራሱ የሚፈጥረው ስሜት በዓል ላይ ሲሆን ስፔሻል ይሆናል በያስባለው ነው እውነት ነው በተለይ ደግሞ ቤተሰብ ያለው ሰው ልጆች ይጠብቃሉ ጃጠር የሆኑ ወገኖቻችን ጎረቤት ሁሉ ነገር ተትረፍርፉ በአካባቢያችን ሰው በደስታ ሲያከብር ሌላው ሰው ጃጠር ሆኖ ለልጆቹ ሊገባው ማድረግ ሳይችል ሲቀር ደግሞ ስናይ በዓላችን ደስታችን ሙሉ አይሆንም ስለዚህ እዚህ ጋር ማካፈልን ብዙዎቻችን እኮ ልጆች ሆነን በዓል ሲመጣ ምን ጠብቀው ነገር አለ ከቤተሰብ አይደለ ልብስ እንጠብቃለን አዲስ ጫማ አዲስ ልብስ ይጠበቃል ምግብ አለ በዓል ብዙ ጊዜ በገጠር አካባቢን ብትሄዱ በዓል ሲከበር በዓላችን ከምግብና ከመጠጥ ጋርም የተያዘ ነው እኮ ፋሲካ ብትወስዱ ገና ብትወስዱ ሁሉም ከመጠጥ ክብረ በዓል ሲባል ምግብና መጠጥ ዋናውን ይሸፍናሉና ኢቭን ለየት የሚያደርገው ራሱ እንዳላቋረጥ እንጂ ተዳይ በበዓል ወቅት የሚገኝ ምግብ ሁሉ ጊዜ ባዘቦት ምናገኘው ምግብ አይደለም ስፔሻል የሚያደርገው አንዱ እሱ ነው አይደለምና ከጎረቤቶቻችን በአካባቢያችን ካሉ ከሚቸገሩ ጃጠር ከሆኑ ሰዎች ጋር በዓሉን እነሱም ደስ ብሏቸው እንዲያከብሩ ማድረግ ማገዝ በጣም ወሳኝ ነገር ሁላችንም ልናደርገው የሚገባ ነገር ነው ሃይማኖትም ያዛል ግብረ ገብ ለሰውም ደግሞ ለህሊናም ቆጥሩ ነው አንቺ ብቻ ደስታሽን ማጋራት ለሌሎቹ ደስታ መፍጠር ራሱ ደስታ ማጋራት ነው ሰው ሌላው ሰው ሲደሰት ማየት በዓሉን ሁሉም ሰው ቤት ያፈራውን ደግሶ አዘጋጅቶ ሲያከብር ሲደሰት ማየት የደስታው ሁሉ ደስታ ነው የሚመስለኝ እኔ እንደዛ ነው የሚሰማኝና ይሄ በጣም አስፈላጊ ነገር ነው ሁላችንም እንደዚህ አንዳንድ ቤተሰቦችን እያየን እንዲ በአካባቢያችን ካሉ ምን ሊጎድል እንደሚችል ታውቃለህ ብዙ ጊዜ ስትኖር አብሮ የመኖሩ ነገር አለና ምን ያጥራል ምን ይጎላል ከትንንሽ ነገሮች እንደዚህ ሽንኩርት በዓል ሲደርስ እንግዲህ እንትን የምንላቸው ዶሮ መስራት አለ እንደዚህ ሽንኩርት ምናምን ይሄ ቂቤ እንደዚህ አይነት ነገሮች አሉ አይደለ ይሄ ጠላ ምናዘጋጃቸው ባህላዊ ምግቦች አሉ እነሱን ግብአቶቹን ማካፈል ለምሳሌ እኔ ጋር በርከት ያለ ሽንኩርት ገዝቼ ከሆነ የተወሰነውን ለጎረቤት ማካፈል ይሄ ከሰል እንደዚህ ጥቃቅን ነገሮች እንደዚህ አይነት ነገሮች አሉ በብዛት በየአካባቢው ማለት ነው ይሰጣል ግን ከፍ ብሎ ደግሞ እርዳታ የሚደረጉባቸው ድጋፍ የሚደረጉባቸው እንትኖችም ስርዓቶችም አሉ እንግዲህ እንደምናቸው ጠቅላይ ሚኒስትሩ የማዕድ ማጋራት በዓል ሲደርሱ እነዚህ እንትኖችን የምግብ ግብአቶችን ለአቅመ ደካሞች የማካፈል የመርዳት ነገሮች አሉ እናያለን ግን ያ ከዛ ነገር በዘለለ በአካባቢያችን እያንዳንዱ ሰው እርስ በርስ ቀደም እንደጠቀስኳችሁ ትንንሽ ግብአቶችን በመረዳዳት እናከብረዋለን ሰብሰብ ብለን አሁን በዛንቺ ስታነሽ ምን ትዛረኝ እኔ እንዲያውም በፊት ረጅም ጊዜ ኖርንበት ቤት እና ከናቴ ጋር አከራያችን በጣም አቅመ ደካማ እናት ናቸውና እናቴ ምን ታረጋለች የኛንም የነሱንም ዶሮ እሷ ናት የምትሰራው ማለት ይሄ ራሱ ሃንድ መስጠት ወይም ደግሞ መርዳት ራሱ ለሳቸው ማድረግ የማይችሉትን ነገር በአይተም ላይ ሆነ ይችላል በገንዘብ ብቻ አይደለም እሱ እንድንመጣበት ፈልጌ ነው በገንዘብ ብቻ አይደለም የምንረዳው በአቅም ሰፖርት ኢሞሽናል ሰፖርት የሚባለው ራሱ አብሮ በዓልን ለማሳለፍ በተለይ በጣም አቅመ ደካሞች ጧሪ የሌላቸው ምንላቸው ጠያቂ የሌላቸው ሰዎች በበዓላት ወቅት የለመዱት ነገር ስለነበረ እርግጠኛ ነኝ ያ ነገር ሲጎልባቸው የሚሰማቸው የስሜት መጎዳት አለ ያንን ሼር ማድረግ አብሮ ማሳለፍና እንደዛ የምታረገው ትዝ ይለኛል አቅም ባይኖራት ዶሮ ልትገዛላቸው ባትችል ስጋ ልትገዛ የሆነ ነገር ልታረግላቸው ባትችል ያላቸውን ነገር ግን አዘጋጃጅታ በጉልበት ራሱ ታረጋቸው ያስተውስ ነበር እኔ አንድ አገር ቤት ሆነን በየጊዜው ምን አደርጋቸው ነገሮች አሉ እና ከብቶች አሉን ላሞች ታለባሉ እና ፋሲካ ጊዜ ምን ይደረጋል ወተት አንድ ወር ሲቀረው ፋሲካ ወተቱ ተንጦ ቅቤ ከወጣ በኋላ አሬራውን ይቀቀልና አይብ ይሆናል አይብ ያጣልና ተራቀማል ለአንድ ወር ያክል ማለት ነው ልክ በዓሉ የደረሰ ቀን ምንድነው የሚደረገው ላም የሌላቸው ሰዎች ከብት የሌላቸው ሰዎች ወይም ደግሞ ከብቶች እንኳን ኖሯቸው ማይታለቡ ከሆነ አቅመ ደካሞች ሰዎች ካሉ ምን ይደረጋል የበዓሉ ዋዜ ማለት በቃ ይሰጣል ለነሱ እንሰጣለን ወይም ደግሞ የበዓሉ ዕለት ጠዋትም ቢሆን
ወስደን እስኪ ከዚህ ተካፈሉ ከማሱት ተብሎ ይሰጣል። ይሄ ችግሩን በደንብ ያውቁታል። ማን እንደሌለው ማን እንዳለው እናውቃለን። አሁን በአሁን ባለንበት ሁኔታ ግን ምንድነው የሚሆነው? አንዳንድ ሰዎች በተደጋጋሚ ከተለያየ ሰው ከጎረቤት ከ2 ከ3 ጎረቤት ስጦታ ሊሰጣቸው ይችላል። አንዳንዶቹ ደግሞ በዓሉም ማንም ሰው ሳይሰጣቸው ተቸግረው አስፈልጓቸው ውጃጠር ሆነው ተቸግረው ስጦታው በኩል ለሚገባው ላይደርስ ይችላል። አንዱ ብዙ ሊሰጠው ይችላል፣ ለሌላው ደግሞ ትንሽ ሊሰጠው ይችላል። እና እንደዚህ አይነት ነገር ሲኖር ሰዎች አሁን ያለንበት ማህበረሰብ ምን ስጦታውን በተቀናጀ መልኩ በአንዳንድ ጊዜም አሁን እኮ ማህበራት አሉ፣ ተቋማት አሉ። በእነሱ በኩል ሰብሰብ ተደራጅቶ በኩል መልኩ ሁሉም ሰው አሁን እኮ በደንብ ይታወቃል ማን እንደሚቸግረው እንደማይቸግረው እርዳታ የትኛው እንደሚፈልግ የሚያውቁ የተለያዩ ተቋማት አሉ፣ የተለያዩ ማህበራት አሉ፣ በግላቸው በግል ተነሳሽነት የሚረዱ። በእነሱ በኩል እርዳታዎችን በደንብ አድርጎ መስጠት ይቻላል። ያም ሆኖ ግን በግላችን ደግሞ በጎን የምናያቸው ሰዎች አሉ ከጎረቤት ያለ። ምክንያቱም አንዳንዱ ሰው ቸግሮትም ቸገረኝ ማለት የማይፈልግ ሰው ሊኖር ይችላል። ብዙ ጊዜ እኮ እንደውም አሁን እንዳልካቸው በማህበር እንደዚህ በወረዳ መዋቅርም የሚረዱ ሰዎች አሉ። ግን ወጥተው ችግራቸውን ለሰው ማሳየት የማይፈልጉ ብቻ ሳይሆን ያልቻሉ በሆነ መንገድ ልጃቸውን ያጡ ሊሆን ይችላል። በሆነ የህይወት አጋጣሚ አቅማቸው ያንን ማድረግ ያልፈቀደላቸው ሰዎች ይኖራሉ እና ያንን ደግሞ ሰዎች የማያውቁበት ሁኔታ አጠገባችን ያሉ ሰዎች ህይወታቸው ምን እንደሆነ ላናቅ እንችላለን። አንዳንድ ጊዜ አሁን ከቅርብ ጊዜ ወዲህ የኑሮ ሁኔታችን ሁላችንም ወደ የቤታችን ሆኗል አይደለ? ያንን ማየት ባልቻልንበት ሁኔታ እነዛ ሰዎች በዓልን የሚያሳልፉበት እንትን በጣም ዝቅተኛ ሊሆን ይችላል። ቅድም እንዳልሽው ብዙ ኤክስፔክት ይደረጋል ለበዓል አይደለ? ይሄንን ባደርግ ብለሽ ታስቢያለሽ። ግን እነዛው ሰው አውጥተው ችግራቸውን ሌሎች ሰዎች ያላዩላቸው ሰዎች ቤታቸው ብቻ ይዘው መጥፎ ቀን ሊያሳልፉ ይችላሉ። እነዛን ሰዎች የማየቱ ነገር ከጎረቤት ከቅርብ ካለ ሰው ይጀምራል። እያየን እሱ እንትን ማለቱ በማህበር እነዚህ በወረዳ ምናምን መዋቅሮች ውስጥ ከገቡት ሰዎች ውጪ ማለት ጎረቤት ላይ ቅርብ ላይ ያሉ ሰዎች አሉ። እነሱ ችግራቸውን አውጥተው ያላሳዩ ያልታየላቸው ግን ጥሩ እየኖሩ እየመሰለን ግን ውስጥ ላይ ብዙ ችግር ያለባቸው ሰዎች አሉ። እነሱን ማየት የምንችለው አብረን ስንኖር ነው። የአንዱን ቤት በማየት አሁን ቴዳ እንዳነሳው ነው በማለት አቅም ካለ ስፔሻሊ ለማህበር እስከ መስጠት የሚያደርስ አቅም ካለን ጥሩ ሰብሰብ አድርገን እንደ ማህበረሰብ በአካባቢያችን ተሰባስበን ይሄንን ብናዋጣ ይሄንን ብንሰበስብ እጁ ላጠራቸው ሰዎች ወይም ደግሞ አቅመ ደካማ ለሆኑ ጠያቂ ለሌላቸው ሰዎች የበዓል መዋያ ይሆን ዘንድ ስጡልን ብለን ይሄንን የሚያደርጉ በዚህ ተግባር ላይ የተሰማሩ ተቋማትን ሄደን መስጠት ወይም ደግሞ አንቺ እንዳልሽው በአካባቢያችን ያሉ ምናያቸው አሉ እንዳልነው ነው ካለን መቆረስ ኢቭን ከጉድለት ማካፈል በሃይማኖታዊ ትምህርት ስናየው ካለሽ ነገር ላይ እኔ አሁን ኢቭን ድሮ ልጅ ያሉት እዚህ ለኛል ነገር ለቤት ዶሮ ካለኛ ቤት ስጋ ካለ ምሳኛ ቤት እንበላለን አይደለ? ራት ነገር ለቤት ይበላል፣ ቡና ሳምባዲ ቤት ይጠጣል ምናምን። ይሄ ራሱ አንድ ማካፈል ነው። ያለን ነገር ሼር ማድረግ መስጠት ከትርፍ ላይ አይደለም። ብዙ ጊዜ መስጠት ሞልቶ ሲተርፈን አይደለም። ከጉድለት ላይ ካለን ላይ ማካፈል ትልቅ ማለት በሃይማኖታዊው ትልቅ እንትን እንዳለው ዋጋ እንዳለው ይገባኛልና እንዳልሽው አካባቢያችን ላይ ካሉ ሰዎች መስጠት እንችላለን። ከዛ ደግሞ አይተን ተቋማት የሚረዷቸው ሰፖርት የሚያደርጓቸው ምክንያቱም እንዳለው ቴዲ ለአንድ ሰው 2-3 ስጦታ ሊያገኝ ይችላል። ከኔ ቤት ጎን ያለው ሌላ ሳምባዲ ግን የሚጠይቀው ሰው ስለሌለ ምንም ላይ ያገኝ ይችላል። ያንን እንትን ለማድረግ ባላንስ ለማድረግ ለማመዛዘን እንደዚህ አይነት ሜተድ መጠቀም እንችላለን። ከዛ ውጪ እንዴት እንስጥ ለማን እንስጥ ሚለውን ስናነሳ ደግሞ እንዳልነው ነው አንድ ለማን ምን ሰጠው አቅመ ደካማ ለሆኑ በአካባቢያችን ላሉ ተቋማት ላይ ላሉ ሰዎች ይሆናል። እንዴት ነው ምን ሰጣቸው? እንዳልነው ካለን እንሰጣለን፣ ከጉድለት እንሰጣለን፣ ከሞላልንም እንሰጣለን። ከዛ በፊት ግን አንድ ሀሳብ አለኝ። ምክንያቱም የኛ ማህበረሰብ የኢትዮጵያ ሕዝብ ከ80% በላይ ገጠር ነው የሚኖረው፣ ከከተማ ውጭ ነው የሚኖረው። ከከተማ ውጭ የሚኖረው ማህበረሰብ ደግሞ አኗኗሩ ስርጭቱን ስታዩት ከተማ በጣም ተጠጋግቶ ነው የሚኖረው ሰው አይደለ? ተጠጋግቶ ነው የሚኖረው። ፖፑሌሽን ዴንሲቲ ወይም ደግሞ ህዝብ እንትኑ እንግሊዘኛውን አማርኛውን አላውቅም ብቻ ተጠጋግቶ ነው የሚኖረው ዴንሲቲው። ለመስጠት ለማደራጀት ሰውን ለማወቅ በሆነ መልኩ ለመስጠት ይመቻል።
አገር ቤት ወደ ገጠር ስትሄዱ በጣም ተራርቆ ነው የሚኖረው ማህበረሰቡ። እንደዚህ አይነት ቦታ ላይም ለበዓል ሼር የሚደረገው ወይ ደግሞ ለበዓል የሚሰጥ ድጋፍ የሚደረገበት መንገድ በራሱ የተለየ ገጽታ ሊኖረው ይችላል። እንደዚህ በማህበር በቀበሌ የሚለው ነገር ከአክሰስ ከተደራሽነትም አንፃር አስቸጋሪ ስለሚሆን ያኛው በቅርብ የሚያውቀውን ሰው መርዳት ሊሆን ይችላል ትኩረት ሊደረግበት የሚችለው እንደ ከተማው ላይሆን ይችላል። ገባኝ። ተራርቀው ያሉትን መቼስ ቀበሌ ወረዳ ሄዳችሁ ቼክ አድርጉና አስጡላና እንችላለን። በጣም ተራርቆ ስለሆነ እሱ ነገር አሰጣጡ እንደ ከተማው ላይሆን ይችላል በተደራጀ መልኩ ለማለት ነው። ስለዚህ እነሱ ደግሞ እንደውም እርስ በርስ አሁን ቅርብ ላይ ያለው ሰው ነው ሞር እንደውም ከጎረቤት ጋር የሚያቀራርብህ እሱ ነው። ቀበሌ መጥቶ ወይ ወረዳ መጥቶ ያንተን ችግር ላያቅ ይችላል እንዳልከው በጣም በተራራቀ ሁኔታ ስለሆነ የሚገኙት። ግን በተወሰነ ርቀት ቢሆን ቅርብ ላይ ያለው ሰው አለ አይደለ? በተለያዩ አቅጣጫዎች ያሉ ሰዎች እነሱ የመረዳዳት እንትናቸውን የሚያጠናክር ይመስለኛል። ገጠር ላይ ባለው እንዳልነው ነው ከጎረቤታችን አይደለም እንጀምረው ከጎናችን ካለው ሰው ነው ቅርብ ላይ ያለው። ስለዚህ ከእነሱም እንግዲህ እንዳልከው በከተማው ከገጠር የሚኖሩ ሰዎች እንዲያውም እነሱ በጣም እንትን የሚሉ የሚጠያየቁ ካላቸው ዳቦ ቋጥረው ምናምን እንትን የሚሉ ይመስለኛል። ምክንያቱም ከክፍለ ሀገር ሲመጡ የምታስታውሱ ያው መተው ቤቶቻችን እንግዳ ሲመጣ ምናምን በተለይ እዚህ የሚለኝ የዳቦ ቆሎ ቋጥረውልን ዳቦ ይዘውልን በዓለም ላይሆን ይችላል። በነገራችን ላይ ግን ከከተማ ውጭ ያለ ሰው የመጠያየቅ እንትን ያላቸው ይመስለኛል። እርሻ ላይም የትም ስለሚገናኙ ያኛው ልምድ አላቸው ብዬ አስባለሁ። ከዛ ውጪ ደግሞ አሁን ከዚህ ከገጠሩ እንትን ወጣ ስንል እዚህ አሁን ባለንበት በከተማ አካባቢ ላይ በተቋማት ደረጃ ለምሳሌ ተቋም ውስጥ የሆነ መስሪያ ቤት ውስጥ የሶሻል ማህበራት አሉ አይደለ? እርስ በርስ የምንጠያየቅባቸው ሀዘንም ደስታም ሲኖር እነዚህ ነገሮች ሼር የምናደርግባቸው ማህበሮች አሉ። ገንዘብ እንትን እያለን ልክ በዛ መንገድ የሆነ ነገር ተዋቅሮ ደካሞችን የምንረዳበት በዓል ሲመጣም ሊሆን ይችላል ደግሞ የሆነ ሲዝንም እየተጠበቀ እንደዚህ የመረዳዳቱ ነገር ባህል አለን። በእርግጥ አሁን ስናነሳ እንደነበር ነው የምንረዳዳበት በጣም ብዙ ይሄ ፎርማል የሆነ ሳይሆን ኢንፎርማሊ ጎረቤቶቻችንን የምንረዳዳበት ሁኔታዎች አሉ። ግን እንዲህ በመስሪያ ቤት ደግሞ አሁን ባለንበት እንትን ብዙ ሰው በሚውሉበት ረጅም ጊዜውን በሚያሳልፍበት ቦታ ይሄ የመረዳዳቱን ነገር ለማጠናከር ባህሉ በደንብ እንዲመጣ በያለንበት ቦታ እያሰባሰብን ገንዘብ ምናምን ቋሚ የሆነ ነገር ማለት ነው በሆነ ጊዜ እየተጠበቀ በባል የመረዳዳት እንትናችንን ማዳበር ይችላል ብዬ አስባለሁ። ቅድም እንዳነሳሹ ነው የጠቅላይ ሚኒስትሩን ስራ አንስተሻል። በተለይ ማዕድ ማጋራት ላይ እንዲሁም ደግሞ ቀዳማዊት እመቤቷ የሚያደርጉት ነገር አለ። በተለይ እንደዛ የሚያደርጉት ለእዛው ሰራተኞች ሆነው በተለይ ጠቅላይ ሚኒስትር ጽሕፈት ቤት ሲያደርግ ያየ ነው ሰራተኞች ሆነው ግን አቅም ማለት ዝቅተኛ ተከፋይ ለሚሆኑት ይህንን በዓል ሌሎቹ ሰዎች አውጥተው እንደሚያሳልፉት ያህል ለማሳለፍ አቅም ይኖራቸዋል ተብሎ ላልታሰቡት ሰዎች ድጋፍ ያደርጋል። ይሄ ድጋፍ መቼ ይደረግ የሚለውን ደግሞ አንድ ላይ ብናነሳ መቼ ነው ትክክለኛ ሰዓት ለመስጠት የበዓልን ስጦታ አሁን ያው ፎከስ ያደረግነው ወይም ደግሞ ምናተኩረው በዓል ላይ ስለሆነ መቼ ነው የሚሰጠው ስጦታ? ዋናው መነሻ ነጥባችን እሱ ይመስለኛል። መቼ ነው የምንሰጠው የሚለውን እስቲ ብዙ ጊዜ እንግዲህ እንደሚታወቀው የምናየው ልክ የበዓሉ ዋዜማ ላይ ወይም የበዓሉ ዕለትም አለ። አንዳንድ ጊዜ የበዓሉ ዕለት ጠዋት ላይ እንደዚህ በተቋማት የሚደረጉ እርዳታዎች ይሄ ለበዓሉ ግብአት የሚሆኑ እቃዎችን የዕለት ዕለት ለምሳሌ እንደ ዶሮ፣ ዱቄት፣ ዘይት ምናምን ያሉ ነገሮችን የበዓሉ ዕለት ይሰጣል። ምን ይደረጋል የዛን ዕለት? እንግዲህ እንደሚታወቀው አሁን ቀደም ብለን ነው አይደለ ለበዓል የተወሰኑ ቀናቶች የቀሩን ስለ በዓል እያወራን ነው። የበዓል ድባቡ አሁንም አለ። ቀደም ብሎ ከሳምንት በፊት ዝግጅት የሚደረገው ከሳምንት በፊት ነው። ግን አሁን የምንደግፋቸው ነገሮች የዕለት ዕለት ከሆነ የምናደርጋቸው ምን ይደረጋል? ወይ ለሚቀጥለው በዓል እንጠቀመዋለን ወይስ ዛሬ ምን እናደርገዋለን? ነገር ግን ቀደም ብሎ የሚሰጡ ቢሆን ከሳምንት በፊት ቢሆን እነዛ ሰዎች ሳምንቱን ሙሉ እንደ በዓልን እንዴት አድርጌ ላሳልፈው ብለው በጣም እየተጨነቁ ምኑን ከምን ላድርገው ብለው እያሰቡ ሊሆን ይችላል የሚከርሙት። ከዛ ባለቀ ሰዓት መጨረሻ ላይ የበዓሉ ዕለት ቢሰጥ ምንም ውስጥ ላይ ከቱት ላይ ያደርጉት ይችላሉ ገንዘብን ጨምሮ ማለት ነው ከአይተሞቹ ውጪ። ነገር ግን ቀደም ብሎ የሚሰጥ ቢሆን እነዚህ እንትኖች በዓል ለማክበር የምናደርጋቸው እርዳታው ጥሩ ሆኖ መልካም ሆኖ እያለ ግን የምንሰጥበት ጊዜ በጣም ወሳኝነት አለው። ምክንያቱም ሰውየው ደስ እንዲለው ነው አይደለ ስንሰጥኛ ጥሩ በዓልን በመልካም ሁኔታ እንዲያሳልፍ ነው ያንን የምናደርገው። ግን የዕለት ዕለት ከሆነ ላይጠቀምበት ይችላል። ይሄ ቁልፍ ነጥብ ነው። መቼ ይሰጥ የሚለው በጣም ቁልፍ ነጥብ ነው። በበዓልን አስመልክቶ ዝግጅት ሲደረግ የበዓል አከባበራችን
ረጅም ጊዜ ዝግጅት ነው የሚደረገው። ለምሳሌ ፋሲካን ብንወስድ ቅድም የሀገር ቤት ገጠመኝን ወይም እድገቴን ስነግራችሁ ከአንድ ወር በፊት ነው አይብ መጠራቀም የሚጀመረው። ከዛስ ቅቤ ይዘጋጃል። ሌሎች ግብአቶች ዶሮም ፍየልም በግም የሚገዛ ከሆነ የሚገዛበት ሰዓት ወይም ደግሞ ካለ ደግሞ ለበዓል እንዲሆን ተደርጎ በደንብ በልዩ እንክብካቤ እንዲወፍር ተደርጎ እንክብካቤ ይደረግበታል። አሁን ዶሮም ከሆነ ግዢው እንቁላል ማጠራቀሙ ቀድሞ ነው የሚሆነው። አሁን እዚህ ጋር ቅድም ያመጣችሁት ነጥብ መቼ ይሰጥ የሚለው እዚህ ከተማ ውስጥ ስናይ የበዓሉ ዕለት የሆነ ነገር ሰብሰብ ተደርጎ ምግብ ምሳ ተጋብዞ ዘይት ዱቄትና ዶሮ ይሰጣል፣ እንቁላል ይሰጣል። አሁን አስባችሁታል? በዋዜማው ልጅ ያለው ሰው እጅ አጠር የሆኑ ችግረኛ የሆኑ ሰዎች ጥሩ ገቢ የሌላቸው ሰዎች ለበዓል ዋዜማ ምንድን ነው የሚያደርጉት? ወይም ደግሞ የበዓሉ 3 ቀን ሲቀረው ምናምን ያለው ችግር የሚገጥማቸው ነገር ይስነልቦ ነው ምናምን ከባድ ነው። ስለዚህ ስጦታ የሚሰጡ አካላት ተቋማት የሚሆኑ ማህበራትን ግለሰቦችን የበዓል ዝግጅት ባህላችንን ግምት ውስጥ ያስገባ እርዳታና ድጋፍ መስጠት አለባቸው። ልብስ መግዛት ገንዘብ ከሆነ ለምሳሌ ለልጆች ልብስ የሚገዛበት ወቅት ቀደም ብሎ ነው። የገበያውም ዋጋ የሚታወቅ ነው። ልክ የበዓሉን መድረስ ምክንያት አድርጎ ነው ዋጋ ጭማሪ ይደረጋል፣ እጥረት ይፈጠራል በአንዳንድ እቃዎች ላይ። ይሄን ግምት ውስጥ ያስገባ የችሮታ የድጋፍ እና የበዓል አከባበራቸውን የተሻለ የሚያደርግ ድጋፍ መደረግ አለበት ብዬ አስባለሁ። ቀደም ተብሎ ቢደረግ መሰጠቱ ካልቀረ እንደውም ሰዎች የበለጠ አሁን ፋሲካ ደግሞ ብዙ ስራዎች የሚሰሩት ካስታወሳችሁ እንግዲህ ያው ሁላችንም እናውቃለን። ከሰሙነ ሕማማት ሰኞ ይገባል። ከሰኞ ጀምሮ ምንም አይነት ስራ አይሰራም። ለምሳሌ ወፍጮ ማስፈጨት ክርስቲያኖች በሃይማኖት ወፍጮ ማስፈጨት ወይም ደግሞ እነኚህ የሚሰሩ ስራዎች አይሰሩም። ልብስ አይታጠብም ማለት ነገሩ ያበቃል። አሁን ቀድሞ ያልተዘጋጁ ሰዎች ምንድነው የሚሆኑት? እጅ አጠር የሆኑ ያልኳቸው ሰዎች እጃቸው ላይ የሆነ ነገር ከሌለ የበዓል ዝግጅታቸው ምንም ማለት ነው። በቃ ምንም መዘጋጀት አይችሉም ማለት ነው። ቀድሞ ዱቄትም ያለው ወይም ጥሬም ከሆነ አስፈጭቶ ተዘጋጅቶ ሁሉን በዓል በጥሩ ሁኔታ እንዲያከብር ስጦታዎች ቀደም ብሎ ቢሰጡ ይሄ ነገር በጣም ቢለመድ ጥሩ ነው ባይነኝ። ብዙ ጊዜ እንደምናየው ከዋዜማው ጀምሮ ይሰጣል፣ የበዓሉ ዕለት ተጠርቶ ይሰጣል። ይሄ በጣም እንትን ይላል፣ ከባድ ነው። በቃ ሰዎቹ የበዓሉ ዕለት ነገሩ ካለቀ ስሜቱ እኮ ዝግጅቱ ነው ዋናው። የበዓሉን ድባብ ለማምጣት አይደለም የሚፈልገው። ይሄ አለኝ በዓልን ባዶ ቤት አይደለም ማሳልፈው። እሱ ስሜት ራሱ ትልቅ ነገር ይፈጥራል። እሱን ስሜት ለመፍጠርም ነው ስጦታ ስንሰጥ፣ ያንን ስሜት ለመፍጠርም ነው። ሰው እንዳላችሁት ነው። በአይነት ምን ሰጠው ነገር ሲሆን፣ በአይነትና በገንዘብ የሚሰጥ ስጦታ ሲሆን ቀደም ብሎ ማድረግ ከሚሰጥ ማለት እንዳልነው ነው። የበዓሉ ዕለትና ዋዜ ማለት ሰው እንግዲህ ወይ ከዶሮ ዋጋ ቁጭ ብሎ ተፋጦ ወይ ከእንቁላል ዋጋ ያሳልፋል እንጂ ለመስራት ጊዜ ማለት ተሰብስቦ ለመብላት ጊዜ ለማሳለፍ የሚሆን አይደለም። ቀደም ብሎ መስጠት እንዳልነው ደግሞ የጉልበትም ድጋፍ ስናደርግ ምን እያሰብኩኝ ነበር ቴዳ ስታወራ፣ ቤተክርስቲያን መሄድ የሚፈልጉ እናቶች፣ ቤተክርስቲያን መሄድ የሚፈልጉ አባቶች አሉ። በጾም ወቅት ቢሆን የበዓል ጊዜ አቅም የሌላቸው ሰፖርት ድጋፍ የሚፈልጉ እነሱን አጣጥቦ ቤተክርስቲያን መውሰድ የሚፈልጉትን ስርዓት እንዲያከናውኑ ማድረግ ድጋፍ ነው። ባይዘው በጣም ከገንዘብና ከአይተም በላይ የሚተመን ኢሞሽናል ወይም ደግሞ የስሜት ድጋፍ የምንለው ነው። ቤታቸውን ማጽዳት፣ የሌላቸውን ጧሪ ጠያቂ የሌላቸውን ሰዎች መጠየቅ፣ በዓልን ከነሱ ጋር ማሳለፍ ራሱ የሚፈጥረውን እንትን አስቡት። የተለያዩ በተለይ በማህበራዊ ሚዲያዎች እንደዚህ የሚያደርጉ ሰዎች አሉ። በዓል ሲደርስ ሰዎች ጋር ሄደው አንቺ ራስሽ ቤት በዓልን ማሳለፍ እኮ ትፈልጊ ይሆናል፣ ግን ደግሞ ከነዛ ሰዎች ጋር ኤልደርሊ ከምንላቸው ከትልልቅ ሰዎች ጋር የምታሳልፊው በዓል እነሱን ሰፖርት በማድረግ በመርዳት የምታሳልፊው በዓል ራሱ ለህሊናም ለእንትንም የሚሰጥ እርካታ በጣም የሚገርም ነውና እንደሱ አይነት ሰፖርትም አለ ብዬ አስባለሁ። ሰው ይሄንንም ከአይተም ውጪ ወይም ደግሞ ከገንዘብና ከነገር ውጪ የምንሰጠውን ድጋፍ ራሱ መቼ ማለት ቀን ልንገድብለት አንችልም። በርግጥ ለበዓልና ከበዓል ቀን ብቻ እንለውም እንደዛ አይነት ነገር ቢቻል ቢለመድ ሁሌ ሰውን ከኛ የሚፈልገው እንግዲህ ኢየሱስ ክርስቶስ የሚያስተምረን አለ አይደል መሰጠትን። በነገራችን ላይ ነገር በዓሉ መንፈሳዊም ነው፣ ግን ተርቢያ ያላበላችሁኝም፣ ታስሬ ያልጠይቃችሁኝም፣ ታምሜ ያልጎበኛችሁኝም የሚለው እነዚህ በአካባቢያችን ያሉ ሰዎችን ድጋፍ የሚፈልጉ ሰዎችን አላያችሁም።
ለአንዱ ካደረጋችሁ ለኔ እንዳደረጋችሁ ነው ብሎና በሃይማኖታዊ ትምህርትም መረዳዳት መደጋገፍ መስጠት ማካፈል እጅግ በጣም ማለት ይበል የሚያሰኝ የሚደገፍ ስራ ነው ብዬ አስባለሁ ሰው ለማህበር ለኢሞሽናል ወይም ደግሞ ከገንዘብና ከንትን ውጪ ላሉ ቃዎች ቀን ባንገድብ አይደል በመንችለው ሁላ መርዳት ብንችል ሰፖርት ማድረግ ብንችል እናነሳችሁት ግን በዓላትን ላይ ትኩረት ያደረጉ መስጠቶች ግን ቀደም ብለው እንዳልነው ከበዓሉ አንድ ሳምንት በፊት ሊሆን ይችላል 10 ቀን በፊት ሊሆን ይችላል ያ ሰው አምሮ እንዲያርፍለት ለበዓል ለልጆቼ ማጎርሳቸው ማበላቸው ነገር አለኝ አትሊስት ለበዓል የሆነ ነገር ምሸፍንበት ነገር አለኝ ሚሊዮን ስሜት እንዲፈጥርበት እንደዛ ቢደረግ ሼር ምናረጋው ሐሳብ ነው እንግዲህ ቀደም ብሎ እንዳልሽው ስሜቱ ቀደም ብሎ ነው የሚጀምረው የበዓል የማክበሩ ድባብ በምን አሳልፋለሁ ብሎ የመጨነቁ ነገር ቀደም ብሎ ነው የሚመጣውና ያንን ሁሉ ጭንቀት ካለፈ በኋላ መጨረሻ ላይ ብንደርስለት ብዙ ዋጋ ላይ ኖር ይችላል የምናደርገው ነገር ግን ካደረግን አይቀር ከተደረገ አይቀር ከተረዱ አይቀር እነዛ ሰዎች መስጠት ካልቀረ እቃውም ገንዘቡም ከወጣ አይቀር በደንብ የሚጠቀሙበት ጊዜ ላይ ብናደርግላቸው የተሻለ ነው የሚሆነው ይሄ በጣም ጥሩ ነጥብ ነው ቀድሞ መስጠት የሚለው የስጦታው አይነት ቅድም እንደውም ታሜ ያጠየቃችሁኝም ታሰብ ያጠየቃችሁኝም የሚለው የሃይማኖታዊ ቃል ስጦታ በራሱ የበዓል ስጦታ በአይነት ብቻ በቁስ ብቻ ላይሆን ይችላል መንፈሳዊ ድጋፍ ራሱ መንፈሳዊ ህይወታቸውን መንፈሳዊ ግባቸውን እንዲያሳኩ ለምሳሌ መቁረብ የሚፈልግ ሰው ሊኖር ይችላል ማስቀደስ የሚፈልግ አቅም አጠር ይሄ የጤና ችግር ያለበት ሰዎች ቤታቸውን በዓል የሚመስል ነገር ስሜት ድባብ መፍጠር በራሱ እኮ ከስጦታም በላይ ነው ቅድም እንዳልሽው ሆስፒታል የታመመ ሰው እኮ ሄዶ መጠየቅ እኮ ወይም የበዓለት እኮ የሚጎበኛቸው የሌለ ታማሚዎች ሊኖሩ ይችላሉ እሱም እኮ ሌላው የስጦታ አይነት ነው እና ስጦታችን የግድ በገንዘብ በአይነት በቁስ ብቻ አይደለም በአይነት በስነ ልቦና ድጋፍ ይኖራል በጉልበት ሄደን ምንሰራላቸው ቅድም እንዳላችሁ ቤት ማስተካከል አላማው ዞሮ በዓልን የበዓል ስሜት ተሰምቶ ሁሉም ሰው የበዓል ስሜቱን አግኝቶት ጉድለቱ ቀንሶለት እንዲያከብር ማድረግ ነው አላማው ስለዚህ በዓሉ ከመምጣቱ በፊት ያለውም የዚህ የበዓሉ አካል ስለሆነ ቀደም ብለን ስጦታዎቻችንን ድጋፎቻችንን ማድረግ በጣም አስፈላጊ ነው ብዬ አምናለሁኝ ይሄ በጣም በሁሉም ሀገራችን እና በሁሉም ቦታ ሊተገበር የሚገባው ነው እንደ ባህል እናደርገው የሚገባ ነው ማለት ይሄ በአይተምና በገንዘብ ከሚደረገው ድጋፍ ባለፈ ራሱ አሁን ስታነሱት እንደነበረው በጉልበትም እንዲህ በስነ ልቦናም የምናደርገው ድጋፍ ቀደም ብሎ ቢደረግ ለምሳሌ ቤታቸው ሄደሽ ቤትን ማስተካከል ቀደም ያነሳሻቸው ነገሮች ቤታቸውን ማስተካከል እንደዚህ በቃ አለን ሰው አላችሁ የሚለውን ስሜት እነሱ ጋር ለመፍጠር ቀደም ብሎ ሄዶም ያለውን ነገር ሼር ማድረግ ጥሩ ነው አሁን ቴዳም ሲያነሳው በደንብ ወደ ጭንቅላቴ ተመላልሶ መጣብኝ እንዳልከው ሆስፒታል ታማሚዎችን መጠየቅ እና ደግሞ ታራሚዎችን በህግ ጥላ ስር ያሉ ሰዎችን ራሱ ሄዶ መጎብኘት ማለት ያው መጽሐፍ ቅዱሳዊ ወይም ደግሞ ሃይማኖታዊ ትእዛዝ በዓሉ እንዳልነው ፋሲካ በዓል በነገራችን ላይ ሃይማኖታዊ በዓል ነው አይደለ ኢየሱስ ክርስቶስ ለዓለም ተሰቅሎ ወይም ደግሞ ለሰው ልጆች ኃጢያት ራሱን በመስቀል ላይ አሳልፎ ሰጥቶ ከዛ በሶስተኛው ቀን ከሙታን የተነሳበትን ቀን ነው የምናስበው ትንሳኤ ማለት ያው እሱ የሙታን በኩር ሆኖ ተነስቶ ለዓለም ቤዛ ወይም ደግሞ ለሰው ልጆች መድኃኒት የሆነበትን ቀን ነው የምናስበው ያንን ስናስብ የክርስቶስን ትንሳኤ ስናስብ እግረ መንገዳችን የክርስቶስን አስተምሮ ያሰብን ነው ምናደርገው አይደለ መንፈሳዊ በዓል ስለሆነ ደግሞ ይሄንንም አንድ ላይ ማንሳት የፈለኩት በመንፈሳዊ ነገር ማለት እንዳልነው በጎነትን በማድረግ መልካም ስራን በመስራት ሃይማኖታዊ ስፍራዎች በመሄድ ምናከብረው በዓል ነው የሚታሰበው የክርስቶስ ስራ ስለሆነ ከዛ በዘለለ ባይሆን ስጋዊ ፍላጎት ምንላቸው ነገሮች ያሉ በዓሉን አስታኮ የሚደረጉ የሙዚቃ ዝግጅቶች ሊሆኑ ይችላሉ ምክንያቱም ከዛ ይዘለለ ነው መንፈሳዊነቱ ከዛ ይዘለለ ነው ብዬ ስለማስብ ነው ኢየሱስ ክርስቶስ ወይም ደግሞ ኢቭን ቤተክርስቲያናችንም የተለያዩ ቤተክርስቲያናትም የሃይማኖት አባቶችም በዓሉ እንዲከበር የሚፈልጉት ወይም ደግሞ የሚመክሩት በጎነትን በመስበክ ሰላምን በመስበክ መልካም ስራን በማድረግ የተለያዩ ተግባሮችን በማከናወን ሃይማኖታዊ አስተምሮም እንደዛ ስለሆነና እንደሱ ላይ ራሱ ሞር ፎከስ ቢደረግ በያስባለሁ ነው በዓሉ የሚከበረው ሃይማኖታዊ ነው አይደለ ከሃይማኖቱ የሚያዛቸውን ስርዓቶች ይሄ መረዳዳቱን መደጋገፉን በቤተ እምነት በዓሉን ማሳለፉን አይነት ያሉ ነገሮችን ሳናልፍ ማክበር ነው ተደምጨምሮ አሰባል በአጠቃላይ ዛሬ ያወራንበት ነጥብ
በጎ ከበዓል ጋር የተያያዘ በጎ አድራጎት ስራን በጎ ማድረግን የተመለከተ ነው። በዚህ ውይይታችን ግን ትኩረት ልናደርግ የፈለግነው ስጦታው መቼ ይሰጥ የሚለው ላይ ነው። ከዚህ ጋራ ግን ስጦታ የሚሰጥበት መንገድ ስጦታዎች፣ ድጋፎች በተደራጀና በደንብ በተሰባሰበ መልኩ ሁሉም ሰዎች በኩል መልኩ እንዲያገኙ፣ አንዳንዶች ሰዎች ብዙ አግኝተው በተናጠል ከሆነ እንደዚህ አይነት ወጥ ያልሆነ አሰጣጥ ስርዓት አንዱ ተጠቃሚ አንዱ ተጎጂ ይሆናል። እንደዚህ አይነት ድክመቶችም ደግሞ ችግሮች የሚቃለሉበትን መንገድ ለመቅረፍ ችግሩን ለመቅረፍ በተደራጀ መልኩ ብዙ ማህበራቶች እኮ አሉ ይህንን እርዳታ ድጋፍ የሚያደርጉ በዓል አከባበር ጭምር ለበዓል ሰዎችን ድጋፍ የሚያደርጉ ተቋማት በእነሱ በኩል ቢሰጥ፣ የመንግስት ተቋማትም አሉ ከቀበሌ ጀምሮ እስከ ላይ ድረስ እስከ ጠቅላይ ሚኒስትር ቢሮ ድረስ ይህንን ችግረኛ ለሆኑ ሰዎች በዓል የሚያከብሩበት ስጦታ የሚሰጥበት ነገር አለ እና እንደዚህ አይነት የተደራጀ ሲሆን አንደኛ አቅም ይኖራል፣ ሰብሰብ ይላል። እርዳታው ራሱ ትልቅ ተቋማት ላይ ትኩረት ይሰጣል። እንደ ማህበራዊ ኃላፊነታቸውን መወጣት የሚፈልጉ ብዙ ተቋማት አሉ በህግ ስለሚገደዱ ማህበራዊ ኃላፊነታቸውን የሚወጡ እነኚህ ተቋማት ስጦታ መስጠት እየፈለጉ ግን የሚሰጡበት ተቋም ላይኖራቸው ይችላል እና እንደዚህ አቅመ ደካሞችን የሚያግዙ ተቋማት ማህበራትን እንደ መስጫ እንደ ማደራጃ ቦታ ሆነው አቅመ ደካሞችንም ወይ ችግረኞችንም በተደራጀ መልኩ ለመርዳት እንዲቻል በማህበር በኩል ቢሆን በተቋማት በኩል ቢሆን በደንብ በተደራጀና በተናበበ መንገድ ቢሆን አንደኛ ስጦታው ለሁሉም ለሚገባው አካል ለተገቢው ሰው ይደርሳል። አንዱ እሱ ነው። ሁለተኛ ቀጣይነት የሚኖረዋል። ለሚቀጥለው አመት መስጠት የሚፈልግ አካል የት እንደሚሰጥ ይታወቃል። ተቋማቶቹም የሚያስፈልገውን ሰው ያውቃሉ ሰጪዎቹ ድርጅቶችና ይሄ በጣም ኢምፖርታንት ነው። ሌላው ቅድም ያነሳነው ነገር መቼ ይሰጥ የሚለው ነው። መቼ ይሰጥ ቀድሞ ነው መሰጠት ያለበት። በዓሉን በቂ ዝግጅት እንዲያደርጉ ሰዎች እንዲያደርጉ በዓል ስሜት እንዲኖራቸው ስሜቱ ከዝግጅቱ ጀምሮ ስለሆነ ይሄ ነገር በጣም አስፈላጊ ነው። ቀደም ብሎ መሰጠት አለበት የሚለው ይሄ ነው። አዎ እንግዲህ እኛም ቀደም ብለን እንደዚህ አይነት ውይይት ማድረግ የፈለግነው ከበዓሉ ቀደም ብሎ መቼ መሰጠት አለበት የሚለውን እንግዲህ ይሄንን ፕሮግራም ማየት የሚችሉ ሰዎች ማድረግ አስበው ከሆነ ቀደም ብለው እንዲዘጋጁበት እንዲያስቡበት። አሁን ቴዳም እንዳነሳው የመዋቅሩንም ነገር በመንግስታዊ ደረጃም ሊሆን ይችላል ወይ ደግሞ በግለሰብም በማህበራት ደረጃ የምናደርጋቸው እርዳታዎች መዋቅራዊ ቢሆኑ ተደጋጋሚ አይነት እንትን እንዳይኖር ለአንድ ሰው ቅድም ቴዲ ሲያነሳ ተደራሽ እንዲሆንና ሁሉንም ሰዎች መጥቀም የምንችልበት እንዲሆን በመዋቅር የተደራጀ ቢሆን ከዛ ውጪ ደግሞ ዘላቂነትም እንዲኖረው ለምሳሌ አሁን መቄዶኒያ ማንሳት እንችላለን። እነሱ አሁን በአንድ ቦታ ተሰብስበው የተገኙ አቅመ ደካማዎች ስለሆኑ እነሱን እንትን ማለት አድሬስ ማድረግ ይቻላል። ልክ በዛ መንገድ የተመረጡ ሰዎች በወረዳ ምናምን እኮ አሉ እንደዚህ ግን በማህበራት እንዲሰውን በየግል የሚያደርጉትን አንድ ላይ የሆነ መዋቅር ቢኖርና እዛ ውስጥ በዛ መስመር በአንድ መስመር አድርገን መርዳት የምንችልበት መንገድ ቢፈጠር ቆንጆ ነው። ከዛ ውጪ ዋናው ነገር ቀደም ብለን ማድረጋችን ነው። እንዳልነው ነው እንግዲህ የምናከብረው የፋሲካ በዓል ሃይማኖታዊ በዓል ነው። ሃይማኖታዊ ትምህርቱ የሚፈቅደውን ወይም ደግሞ እንድናደርግ የሚመክረንን በማድረግ ቅድም እንዳነሳ ነው ቴዳ እንዳነሳው ሆስፒታል ተማሚዎችን በመጠየቅ እስረኞችን በመጎብኘት ወላጅ አልባ ህጻናትን ኦር አቅመ ደካሞችን ሊሆን ይችላል ሄዶ መጎብኘት ራሱ እንዳልነው ቅድም እንዳነሳ ነው አንድ የህሊና እረፍት የህሊና እርካታ ለነሱ ሰው እንዳላቸው ፈላጊ እንዳላቸው እንዲሰማ ያደርጋል። ሰው እነዚህን መልካም በጎ ነገሮች እናድርግ። እንዳልነው መነሻ ነጥባችን መቼ እንስጥ ነው። ሰው ቀድመን እንስጥ፣ ቀድመን ሰዎችን እናስደስት፣ ለሚገባቸው ሰዎች እንድረስ ማለት እንወዳለን። ውድ ተመልካቾቻችን ፋና ፖድካስት ወቅታዊ ዝግጅታችን የተከታተላችሁትን ይመስል ነበረ። እንግዲህ በፊታችን በዓል አለ። ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሣኤ በዓል እንዲሆኑላችሁ እንመኛለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።